የአማራ ፋኖ ከብልጽግናው አገዛዝ ጋር እያደረገ ባለው ፍልሚያም አስደናቂ ድሎችን እያስመዘገበም ወደፊት መቀጠሉ ሰምቷል። በዚህ የተደናገጠውና የግዛት ዙፋኑ የተነቃነቀበት አብይ አህመድም የሰማይና የምድር ጦር አዝምቶም የአማራ ሕዝብን እያጠቃ ይገኛል። ከሰሞኑ በበርካታ አካባቢዎች አገዛዙ በርካታ የድሮን ጥቃቶችን እያደረገ ሲሆን ይህን ጥቃት ለመመከትም ፋኖ የድሮን መቃወሚ ማስገባቱም እየተነገረ ይገኛል። ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። በወሎ ቀጠና በተደረገ መጠነ ሰፊ ውጊያም በአርበኛ ዋርካው ምሬ ወዳጁ የሚመራው የፋኖ ኃይል ድል ማስመዝገቡን አስታውቋል። በቀጠናው በጀነራል አሰፋ ቸኮል የተመራ የገባው የብልጽግና ጦር ከባድ ጉዳትን ማስተናገዱም ተሰምቷል። መረጃውን በዝርዝር ይዘነዋል። በጎንደር ቀጠና በሶስት ግንባር ወሳኝ ድል መመዝገቡ ሲነገርም ጀነራል ተፈራ ማሞም በሸዋ ቀጠና አስደሳች ስራም እየሰራ መሆኑ ተረጋግጧል። ለመሆኑ ጀነራሉ ምን እየሰሩ ነው የሚለውን ዘገባችን ምላሽ አለው፣ ታደምጡታላችሁ። አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚም አብራችሁን ቆዩም። የአማራ ፋኖ ከብልጽግናው አገዛዝ ጋር እያደረገ ባለው ፍልሚያም አስደናቂ ድሎችን እያስመዘገበም ወደፊት መቀጠሉ ሰምቷል። በዚህ የተደናገጠውና የግዛት ዙፋኑ የተነቃነቀበት አብይ አህመድም የሰማይና የምድር ጦር አዝምቶ የአማራ ሕዝብን እያጠቃ ይገኛል። ሆኖም የግፍ ጽዋ ሞልቶ የፈሰበት የትዕግስት ጥጉ ያለቀበት ለነጻነቱ የማይደራደረው የአማራ ሕዝብ በእንቢተኝነቱ ተነስቶ የገዢዎቹን የጭቆና ቀንበር እየሰበረም በአሸናፊነት ከፍታው ላይ ይገኛል። ዛሬ አዳሩን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክዝ ንጉስ ሚካኤል አሊኮር ዋሲል ክፍለ ጦር ሶስተኛ መብረቅ ሻለቃን ለማፈር የሰሜን ምስራቅ እዝ 801ኛ ኮር ሰራዊት በምዕራብ ወሎ ግንባር ጃማ ወረዳ ቀይ አፈር ታዳይ ከተማ ውስጥ ሌሊቱን ከበባ የፈጸመ ቢሆንም እነ ሞታይ ፈሪ ጥይት አዝንበውበት ከባድ ሰብአዊ ኪሳራ በጠላት ላይ አድርሰው በጀግነት በመውጣት ታላቅ ድል መጎናጸፋቸውን አብስረዋል። የሶስተኛ መብረቅ ሻለቃ የተወሰነ ኃይል ከተማይቱ ውስጥ መኖሩን በመረጃ ሰዎቹ አማካኝነት ያረጋግጠው ጠላት ስፍር ቁጥር የሌለው መከላከያ ሰራዊት፣ አድማ ብተናም፣ ፖሊስ እና ሰላም አስከባሪዎችን አሰልፎ በሌሊት ከበባ ቢፈጽምም እነ ሞታይ ፈሪ በተወሰነ ኃይል ብቻ በርካታ ጠላት በመምታት ታላቅ የጦር ሜዳ ጀብዱ ፈጽመዋል ሲል ህዝብ ግንኙነቱ በላከው መረጃ አስታውቋል። በዚህ ውጊያ የጃማ ወረዳ መቀመጫ ከሆነችው ደጎል ከተማ ሁለት አምቡላንሶች ወደ ቀይ አፈር ተጉዘው የጠላትን አስከሬና ቁስለኛውን ጭነው መመለሳቸውም ተነግሯል። ትናንት አመሻሽ ላይ ጭምር አንድ የመከላከያ ሰራዊት አባልም አስከሬኑ ስንዴ ማሳ ውስጥ መገኘቱንም ምንጮች ጠቁሟል። በዚህ ውጊያ በድምሩ ከ10 ያላነሰ ያገዙ ኃይል መመታቱም ተረጋግጧል። የሶስተኛ ሻለቃ ብሬን ተኳሽ አርበኛ መሐመድ ጀማል በጀግነት ተፋልሞ ሙሉ ኃይሉን ይዞ መውጣት የቻለ ሲሆን በዚህ ውጊያም አርበኛ ሼህ አሊ ሐሰን ገነት የተባለ ጀግና እጅ ስጥ ያሉትን የጠላት ኃይል አባላት ረፍርፎም ጥሶ መውጣት ችሏል። የተባሉም እኔ ያሳምነው ልጅ ነኝ እጅ አልሰጥም በማለት በጣጥሷቸው የወጣው አርበኛ ሼህ አሊ ሐሰን ከዚህ ቀደም የአማራ ልዩ ኃይል መክት ክፍለ ጦር አባል የነበርና በፋኖ ትግል ሂደትም በሸዋና በወሎ ቤተ አማራ ግንባሮች የጦር ሜዳ ጀብዱ ሲፈጽም የከረመ መሆኑንም ለማወቅ ተችሏል። ያገዙ ኃይል የሶስተኛ መብረቅ ሻለቃ ብሬን ተኳሽ የሆነውን አርበኛ መሐመድ ጀማልም ለማፈን ጥረት ያደረገና እጅ ስጥ ያለ ቢሆንም አርበኛው አላስለመዱንም በማለት ብሬኑን አንስቶ ግራ ቀኝ ሰዓት በማዝነብ ከባል ሊሰብር ችሏል ሲል በአፋ በምስራቅ አማራ ቀጠና ሚሊክዝ ህዝብ ግንኙነቱም በላከው መረጃ አስታውቋል። በሌላ በኩል የዘመነ ካሴ ልጆች ከፍተኛ ውጊያ በማድረግ በጎጃም ቀጠና ታላቅ ድል አብስረዋል። የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ33ኛ ክፍለ ጦር የገረመው ወንዳወክና የዮሐንስ አለማየሁ ብርጌድ የፋኖ ኃይሎች በጥምረት ታላቅ ጀብዱም ሰርተዋል። ህዳር 13 ቀን 2018 ዓ.ም አመሻሹን በቋሪት ገነት አቦ ያገዙ ኃይል መግባቱን ተከትሎ ከገባው መካከል አብዛኛው መደምሰሱንም መዘገባችን አይዘነጋም። በትናንትናው ዕለት ማለትም ህዳር 14 ቀን 2018 ዓ.ም የተረፈው ያገዙ ኃይል ሽፈቱን ለመበቀል ኃይሉን አሰባስቦ ወደ ገነት አቦና አካባቢው ገባ ቢሆንም በድጋሚ መምታቱን ከቦታው የደረሱ መረጃዎች አመላክተዋል። ያገዙ ኃይል ትናንት የተመታው በገነት አቦ አቅራቢያም ረዊ በሚባል ቦታ ላፈና በሄደበት ባረንዛው ዳሞትና በገረመው ወንዳወክ ብርጌድ እንደሆነም ተሰምተዋል። በተመሳሳይ በወሎ ቀጠና በጊራና አካባቢ ውጥረት መንገሱም ሰምተዋል። ከሰሞኑ ያገዙ ኃይል ጊራና ላይ በከፍተኛ ሁኔታ መመታቱን መዘገባችን የሚታወስ ሲሆን ይህን ተከትሎ በጀነራል አሰፋ ቸኮል እየተመራ ዛሬ ሌሊቱን ከበባ ለማድረግ በርካታ ያገዙ ኃይል ወደ ጊራና ቀጠና የገባ ቢሆንም እቅዱ ከሽፎበታል ሲሉ ነው ምንጮች የገለጹትም። እንደ ምንጫችን ገለጻ ከሆነም ከቦ ለመደምሰስ የገባው ጥምር ያገዙ ኃይል በፋኖ ተከቦም ጊራና ላይ የተመታ ሲሆን በከበው በርካታ ያገዛዙ ጦር ሰራዊትም በሚኒልክ ዕዝ ባለሽርጡ ክፍለ ጦር የፋኖ ኃይሎች ሙትና ቁስለኛ መደረጉን ይሰማው።
ይህ በእንዲህ እንዳለም የብልጽግናው አገዛዝ በደቡብ ወሎ ዞን ወግዲ ወረዳ የድሮን ጥቃት መፈጸሙን ምንጮች ገለጹ። ጸረ አማራዊ ብልጽግና አገዛዝ ትናንት ዳር 14 ቀን 2018 ዓ.ም ደቡብ ወሎ ዞን ወግዲ ወረዳ አብዮ ጎርባ የተባለ ታዳይ ከተማ ላይ ባይራክታር ቲቢ2 በተባለ ቱርክ ሰራሽ ድሮን ጥቃት የፈጸመ ሲሆን ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይም እንደሆነ ተረጋግጧል። የድሮን ጥቃቱ ከቀኑ 8 ሰዓት ከ10 አካባቢ የተፈጸመ ሲሆን ጥቃቱ የተፈጸመበት ግለሰብ ሁኔታውን ሲገልጽም ወትሮ እኔም ሆነ ባለቤቴ ቤታችንን አልለቅም ነበር፣ ዛሬ ማለዳ ግን አላህ በምክንያት ተረፍ ሲለኝ ባለቤቴ አባታቸው ስለታመሙ ጠይቀሻቸው ነይ አልኳትና ሄደች። እኔም ላጨዳ የደረሰ ጤፍ ስላለኝ እሱን ለማየት ወደ እርሻ ሄድኩኝ ይላሉ በሁኔታው እየተገረሙ። በዚህ ጥቃትም ቤትና ንብረት መውደሙ ተሰምቷል። ስለሆነም ድሮን በጣም የረቀቀ ቴክኖሎጂና ማጥቃት ያለበት ለይቶ የሚያውቅ ቢሆንም የብልጽግናው አገዛዝ ግን በዚህ መልኩ የግለሰብ መኖሪያ ቤት ላይ ጥቃት በመፍጸም የታጠቀውን ፋኖን ሳይሆን የአማራ ሕዝብን እንደ ሕዝብ እየጨፈጨፈ ይገኛል ሲል መረጃውን ይፋ ያደረገው አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ መረጃ ክፍል ነው። በሌላ በኩል በሸዋ ቀጠና የአማራ ፋኖ እንቅስቃሴ መቀጠሉ ሲነገርም ጀኔራል ተፈራ ማሞ ከአርበኛ ደሳለኝ ሲያስብ ሸዋ ጋር እየተመካከረም ትልቅ ስራ እየሰራ መሆኑም ተረጋግጧል። እስካሁን ባለው መረጃ መሰረትም የሸዋ ቀጠና የፋኖ ኃይሎች አይናቸውን አዲስ አበባ ላይ ተክለው በመዲናዋ ልዩ ኦፕሬሽን ለመስራት መዘጋጀታቸውን የተነገረው ከሰሞኑ በርካታ ያገዙ አየር ወለድ ኮማንዶዎች ያለቁባት የሸዋ ምድር በቅርቡ በአዛዦቹ በኩል ለደጋፊውና ለአማራ ሕዝብ የሚበሰር የአንድነት ዜና እንደሚኖር ይጠበቃል። በተመሳሳይ በጎንደር ቀጠናም እንዲሁ ውጊያዎች ቀጥለዋል። በዚህም በቋራና በደለጎ እንዲሁም በአርማጭሆ ቀጠናም ታምር ሲሰራ አድሯል ነው የተባሉ። ትናንት ዳር 14 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠናም በላይ ዘለቀ ህዝብ በርካታ የገዛው ኃይሎችን ደለጎ፣ አርማጭሆና ቋራ ከተማ ላይ መደምሰሱም ተረጋግጧል። በተመሳሳይ የደጋው መብረቅ ኮርም በወሎ ቀጠና በጠላት ላይ ታላቅ ድል መቀዳጀቱ ሰምቷል። እንደ ምንጮች ገለጻና አሁን በደረሰ መረጃ መሰረትም የደጋው መብረቅ ኮር የጽናት ክፍለ ጦር ከአገዛዙ የጦር ሰራዊት ጋር ባደረገው አውደ ውጊያም ቁጥሩ በውል ያልታወቀ የጦር ሰራዊትን እየደመሰሰ ሲሆን በርካታ ያገዛዙ ቁስለኛም ወደ ወገል ጤና ከተማ መጓጓዙ ተረጋግጧል። ሞትና ጥፋት ተፈጥሮ የጸጋ የሆነው የብልጽግናው ስብስብ ትናንት ዳር 14 ቀን 2018 ዓ.ም በደላንታ ወረዳ ፀሐይ መውጫ ላይ ከባድ ጉዳትን ሲያስተናግድ በዚህ መልኩ በየአቅጣጫው ትግሉ ተጠናክሮ በፋኖ የበላይነት እየተመራ ነው መሆኑም ተመላክቷል። ሆኖም የአማራ ሕዝብ ከብልጽግናው አገዛዝ ጋር የሚያደርገው ትንቅንቅ ውጤታማ ሆኖ እንዲጠናቀቅ አሁንም ሰፊ ድጋፍና ርብርብን ይጠይቃል የተባሉ በመሆኑም በተናጠል የሚሆን በቡድን ለትግሉ የሚደረጉ ድጋፎች የበለጠ ተጠናክረው መቀጠል እንደሚኖርባቸው ፋኖ ጥሪ አቅርቧል። ክቡራን ቤተሰቦች መረጃችን ሲቀጥል መተከል ቡለን ወረዳ ላይ 50 የሚደርሱ ንጹሃኖች መገደላቸው ተሰማም። በቡለን ወረዳ ልዩ ስሙ ኩጂ በተባለ አካባቢ የኦነግ ሸኔ ታጣቂዎች በፈጸሙት ጅምላ ግድያም 50 የሚደርሱ የአማራ ተወላጆች መገደላቸው ተሰምቷል። በአካባቢው የነበሩ ያገዙ ወታደሮች ከሁለት ቀናት በፊት አካባቢውን ለቀው ከመውጣታቸው ነው ጥቃቱ የተፈጸመው የሚሉት የአካባቢ ነዋሪዎቹም ታጣቂዎቹ ካገዙ ሰዎች ጋር በመናበብ የፈጸሙት የጅምላ እልቂት ነው ብለውታል። የጅምላ እልቂት ጥቃቱ የተከፈተው ህዳር 13 ቀን 2018 ዓ.ም ከንጋት ጀምሮ ሲሆን በዚህም እስካሁን ባለው 50 የሚደርሱ የአማራ ተወላጆች ተገድለዋል። ቀሪው የህብረተሰብ ክፍልም ህይወቱን ለማትረፍ ሽሽት ላይ ነው የሚገኝ ተብሏል። በዚህ አካባቢ ከዓመታት በፊት የጅምላ ግድያ ተፈጽሞ የሰው ልጅ በግሪደር ታፍሶ የተቀበረበት ልብ ሰባሪ ክስተትም አይዘነጋም። በሌላ መረጃችን በነጌታቸው ረዳ እንደሚመራ የሚነገርለት በአፋር ክልል ነጻ ወይም ሀራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈርና የጋራ ውጊያ እስከ ማድረግ የዘለቀ ትብብር እያደረጉ እንደሚገኙ ሚዲያችን ካሰባሰበው መረጃ ለማረጋገጥም ችሏል። የብልጽግናን ወንበር ለማጽናት እየሰራ ከሚገኘውና በአንድ ብሔር ተወላጆች ብቻ ከሚዘወረው መከላከያ ሰራዊቱ ጋር ህብረት የፈጠረው የነጌታቸው ረዳ ታጣቂ ኃይል በአማራ ክልል ጦርነት እየተሳተፈ መሆኑም ታውቋል። መከላከያ ሰራዊቱና ይኸው ከህወሓት አፈንጋጩ ቡድን በጋራ ሆኖም ከሳምንታት በፊት በሰቆጣ ዋግምራ ግንባር በፋኖ ላይ ውጊያ ከፍቶ የነበር ቢሆንም ነገር ግን በፋኖ በተወሰደባቸው የጸረ ማጥቃት እርምጃም ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መፈርጣቸውን ሚዲያችን ከአፋ በሚኒሊክ ዕዝን ዋቢ በማድረግ መዘገቡ አይዘነጋም። በተመሳይ በህወሓት ኃይልና በዚሁ አፈንጋጭ ቡድን መካከል ጥቅምት 26 ቀን 2018 ዓ.ም በአፋር ክልል መጋለ ወረዳ ውጊያ ተካሂዶ እንደነበር ይታወሳል። በዚህ ውጊያ የፌዴራል መንግስቱ ለአፈንጋጩ የነጌታቸው ረዳ ቡድን የአየር ኃይል እገዛ በማድረግ በህወሓት ታጣቂዎች ላይ የድሮን ጥቃትን ፈጽሟል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።